ሰላም ሰላም ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እንኳን ለቅዱስ ገብርኤል አብሳሪው መልአክ ለራማው መልአክ ቅዱስ ገብርኤል ዓመታዊ ክብረ በዓል እንኳን አደረሳችሁ። የኦርቶዶክስ እምነት ተከታዮች እንኳን አብሮ አደረሰን። ሰላማችሁ ይብዛ። አብሳሪው መልአክ ለሁላችንም ጭንቀታችን ያለብንን ነገር እሱ ይፍታልን ማለት ነው። በስደት ያለነውም እግዚአብሔር አምላክ በሀገራችን ያስገባን። ዛሬ በጣም በሚያሳዝን ቪዲዮ ነው ይዤላችሁ የመጣሁት። እህታችን እንግዲህ ረቡማ ጠፋት ተብሎ ማለት ነው አፋልጉኝ ተለጥፎ ነበረ ከስንት ቀን በፊት በዚህ በሶስት ቀን ምናምን በጠፋች በሁለተኛው ቀን እንግዲህ ህይወቷ አልፎ ተገኘ። ይሄ ነገር እስከ መቼ ነው የሚቀጥለው? በጣም ያሳዝናል። እንግዲህ ፍቅረኛ ጓደኛ በሚባል ሁኔታ የ20 አመቷ ወጣት ትምህርት ቤት ብላ በወጣችበት በዛው 2 ቀን አደረች ማለት ነው። ደውላ እንደዚህ ማላቀው ቤት ተዘግቶብኝ እንዲ ነው ብላ ለቤተሰብ አለች። ከዛ በኋላ ስልክ ተዘጋባት። ከታገተች በኋላ በሁለተኛው ቀን እንግዲህ ህይወቷ አልፎ ተጥላ ነው የተገኘችው በጣም በሚያሳዝን ሁኔታ። እስኪ መረጃውን እንስማውና እስከ መቼ ድረስ ነው ይህ ነገር የሚቀጥለው? ላይክ፣ ሼር፣ ሰብስክራይብ አድርጉ። ድምጽ እንሁን። የትዝታ ጣፋንታ የቀነኒ ጣፋንታ ለዚች እህታችን ደርሷል ማለት ነው። መብት ያልተገኘለት ነገር በጣም በሚያሳዝን ሁኔታ እየቀጠለ ነው ያለ። የእህቶቻችን ህይወት ማለፍ በየቀኑ በፍቅረኛ በጓደኛ በሚባለው ነገር ያስደነገጠ ሲሆን ይህ ዜና ከተሰማ በኋላም በርካቶች በተለያዩ ማህበራዊ ሚዲያዎች የፍትህ ያለ እያሉ ድምጻቸውን ማሰማታቸውን አጠናክረው ቀጥለዋል። የወሊሶ ከተማ ነዋሪ የሆነችው ሚልኪ ረቡማ ሰኞ ታህሳስ 13 ቀን 2018 ከቀኑ 8 ሰዓት አካባቢ ትምህርት ቤት ለመሄድ እንደወጣች ነገር ግን በዛው አለመመለሷን ቤተሰቦቿ ከዚህ ቀደም ገልጸው ነበር። የ20 አመቷ ወጣት ሚልኪ ረቡማ መጥፋቷ ከታወቀ ከ3 ቀናት በኋላ ግን ማለትም ሐሙስ ታህሳስ 16 ቀን 2018 ዓመተ ምህረት ሞታ መገኘቷ ታውቋል። ስለዚሁ ጉዳይ የሚናገሩት የቤተሰቡ ምንጭ የሆኑ ሰው የጠፋች ዕለት ሌሊት ላይ ባዶ ቤት ውስጥ ተዘግቶባት መቀመጧን ለቤተሰቦቿ ደውላ ካሳወቀች በኋላ ስልኳ ተዘግቶ ስለመቆየቱ ይናገራል። ስለምትገኝበት ሁኔታ ምንም አይነት መረጃ ሳይገኝ ቆይቶ የነበረችው ሚልኪ ረቡማ ታዲያ ወሊሶ ከተማ ቀበሌ 07 ተብሎ የሚጠራ አካባቢ በስተመጨረሻም ሞታና በአሰቃቂ ሁኔታ ተገድላ ተገኝታለች። ሟች ሚልኪ ረቡማን ሐሙስ ዕለት ፖሊስ ባዶ ቤት ውስጥ ሞታ ያገኛትም ሲሆን አስክሬኗን ለመመርመር ወደ ጳውሎስ ሆስፒታል በመላክ ምርመራው ሙሉ ለሙሉ ከተከናወነ በኋላ በትናንትናው ዕለት ስርዓተ ቀብሯ ስለመፈጸሙ ነው የተነገረው። የሚልኪ ረቡማን አሟሟት ተከትሎ በርካቶች ለምንና እንዴት የሚሉ ጥያቄያቸውን አሁንም ማንሳታቸውን የቀጠሉ ሲሆን ይህቺ የ20 ዓመት ብላቴና ሮጣ ባልጠገበችበት እድሜዋና ወጣትነቷን ከፍ አድርጋ ወደ ተሻለ መንገድ በምትጓዝበት በዚህ ዘመኗ እንዴትና ለምን ይህ ገዳዮች ጨክነው በዚህ ልክ ግፍ ሊፈጽሙባት ቻሉ የሚለው ጥያቄ ነው በርካቶች እንዲያነሱትና እንዲነጋገሩበት የሚያደርገው። በእርግጥም በሀገራችን ኢትዮጵያ ከቅርብ ጊዜያቶች ወዲህ በተለየ መልኩ በሴት እህቶቻችን ላይ የሚፈጸሙ ጥቃትና ግድያዎች ተጠናክረው ስለመቀጠላቸው ነጋሪ የማያሻው ጉዳይ መሆኑ ነው። ነገር ግን ሁልጊዜም የፍትህ ያለ ብለን ከአንድ ሳምንት ላልዘለለ ጊዜ ማህበራዊ ሚዲያ ላይ ከመጡ ያለፈ መሬት የወረደ ተግባርን አለመፈጸማችንን ተከትሎ ተደጋጋሚ የአሰቃቂ ግድያ ዜናዎችን እና ሌሎችንም መሰል ጥቃቶችን መስማታችንን ቀጥለናል። የሚልኪ ረቡማ ከነዚሁ መካከል አንዱ ሆኖ ዛሬ የተሰማ እውነተኛ መረጃ ነው። እቺ ሴት ምን አድርጋ በምንስ ምክንያት የሚሉ ጥያቄዎች እዚህ ጋር የሚነሱ ባይሆንም ነገር ግን በየትኛውም ምክንያትም ሆነ በምንም አይነት ሁኔታ እንዴት የሰው ልጅ በዚህ ልክ ሰው ላይ ጨክኖ አፍኖና አግቶ ወስዶ ባዶ ቤት ውስጥ አስቀምጦ በስተመጨረሻም ገሎ መንገድ ላይ ጥሎ ይሄዳል የሚለው ጥያቄ ሊነሳ ይገባል የምንለውም ለዚህ ነው። አሁን ላይ በርካታ ሴቶች በሰላም ወጥተው ስለመግባት እርግጠኛ አለመሆናቸው ነው። ለምን ከተባለ ደግሞ የምንሰማቸው ዜናዎች በሙሉ ይህንን የሚያረጋግጡ ናቸውና አፈቀርኩሽ በሚል ምክንያት አሊያም ወደድኩሽ በሚል ሀሳብ አለፍ ሲልም በሌሎች መሰል ምክንያቶች በሴት እህቶቻችን ላይ የግፍና የጭካኔ በትራቸውን የሚያነሱ ወንዶች ቁጥርም ከጊዜ ወደ ጊዜ እየተበራከተ መጥቷል። በጣም ያሳዝናል። እንደሰማችሁት ማለት ነው እንግዲህ እህታችን በዚህ ምክንያት ህይወቷ አልፎ ተገኝቷል ማለት ነው። ምንድን ነው መፍትያችን? ምንድን ነው ኢትዮጵያ ላይ ማለት ነው? ቀነኒን ማስታወስ እንችላለን። ትዝታን ማስታወስ እንችላለን። ብዙ ልጆች ስለ ትዝታ ስትጠይቁ ነበረ። የትዝታ ነገር ምን ላይ ደረሰ? የትዝታ ነገር ልክ እንደ ቀነኒ ተሸፋፍኖ ነው የቀረ ማለት ነው። እና አንዴ በአባ ገዳ እርቅ፣ አንዴ በምን እየተባለ
ሁሉ ነገር ተሸፋፍኖ ሚዲያ ላይ እንዳይወጣ ተደርጎ እሱ ከተያዘ ቀን ጀምሮ ፎቶና ቪዲዮ እንዳይለቀቅ ሁሉ ቤተሰቦቿ ተከልክለው፣ የትዝታ ቤተሰቦች ማለት ነው፣ የልጁ ፎቶና ቪዲዮ እንኳን እንዳይለቀቅ ተደርጓል። እህትየው ወጥታ ስትናገር ሁላችሁም የሰማችሁት ነበረ፣ ሰምተናል አይደል? ፎቶና ቪዲዮ ራሱን እንደቀየረ ራሱ የተያዘ ቀን እንዳይለቀቅ ተብሎ ፖሊስ አስጠንቅቆ አሁንም ምንም አይነት መረጃው እንዳይወጣ ለህዝብ ተደርጎ ነው ያለ። የትዝታም የቀነኒም ደም ከልብ ሆኗል ማለት ነው። ዛሬም እህታችን ተጨምራለች። ይሄ ምንድን ነው? ፍትህ ስለሌለ ነው። ሀገራችን ላይ ፍትህ ስለሌለ፣ የሚጮህ ስለሌለ፣ ሄቨንን አይታችኋል። ብዙ እነዚህ የማይባሉ በጣም ብዙ ብርቱካን፣ በአጠቃላይ እነዚህ እህቶቻችን በሙሉ በምንድን ነው? በፍቅረኛ እችም እህታችን እንደዛው ፍቅረኛ ተብዬው ነው እንግዲህ ትምህርት ቤት በሄደችበት አግቶ ወስዶ መጨረሻ ላይ ህይወቷ ጠፍቶ እንደዚህ የተገኘችው በጣም ያሳዝናል። እስከ መቼ ነው ታዲያ ይሄ ነገር የሚቀጥለው? መቼ ነው ሀይ የሚባለው? መቼ ነው እረ በቃችሁ የሚባለው ማለት ነው? ምንም አንማርም። ማን ነው ፍትህ ያገኘ? ትዝታ ፍትህ አግኝታለች? አላገኘችም። ቀነኒ አግኝታለች? አላገኘችም። ሄቨን አግኝታለች? አላገኘችም። የትዝታና የእንትናማ ይባስ የቀነኒ ሽፍንፍን። በቃ ይሄ ነው የኛ ህይወት፣ እንዲህ ናት ማለት ነው። የኛ የሀገራችን ህግ፣ የሀገራችን እንዝላልነት ከእለት እለት ከቀን ቀን እህት ወንድሞቻችን ህይወታቸው እያለፈ ነው። የአለልኝን አይታችኋል። ያለልኝ ምንድን ነው የተደረገ? በገዛ ሚስቱ ህይወቱ አልፎ ተንጠልጥሎ ተገኝቶ ምንድን ነው የተባለው? የ15 ቀን ነው ፍርድ የተሰጣት። ለ15 አመት ማለት 15 አመት የሰው ህይወት እንደዚህ 15 አመት 13 አመት ምናምን እየተባለ እየተቀለደ የሰው ህይወት ኢትዮጵያ ላይ እኔ እንጃ። ህዝብ እንዲቀንስ ተፈልጎ ይሁን የህዝብ መሞት ለአገሪቷ እድገት ይጨምር ይሁን ምን ይጨምር ይሁን ባናቀው፣ ለሞተ ሰው ምንም ቦታም ጊዜም ሰዓትም የላቸው። ትክክለኛ ፍርድ የለውም የኛ ኢትዮጵያ ህግ ማለት ነው። በጣም እንዝላልነት ነው። ይሄንንም ደግሞ እያየን ነው። ትዝታን ማየት ትችላላችሁ። ሌላ የበፊቶቹን ተዋቸው፣ ከዚህ በፊት የነበሩትን ህጻናቱ ምኑ እነሱን ተዋቸው። እሺ የአሁኖቹን እንኳን የቀነኒን አስቡ። ምንም የለም ነጻ ተብሎ ሲለቀቅ ይሄ ሁሉ መረጃ ተገኝቶ ምን ሆነች? እውነት ከፎቅ ተወርውራ ነው? የአቢቲን ህይወት በጠራራ ፀሐይ በቀኑ 7 ሰዓት ላይ እንደዛ ህይወቱ አልፎ ተገኝቶ ማን ጠየቀ? ማንም። ከ4ኛ ፎቅ ወድቆ ነው ተባለ እኮ። የወጋው የደበደበው መረጃ ቪዲዮ ሁሉ ወጥቶ እኔም ሰርቼላችሁ ነበር አይደል? የዛ ምስኪን እናት እንደዛ የተንገበገበች የትዝታን አይታችኋል። እንደዛ አሰቃቂ ለጆሮ የሚቀፍ አሟሟት የሞተችው እህታችን እነሱ ለትዝታ ሞት ሳይሆን ምንድን ነው የልጁ ፎቶ እንዳይወጣ፣ የልጁ ማንነት፣ የልጁ ሴፍቲ እንዲጠበቅ ተደርጎ እንኳን ቤተሰቦቹ እንኳን አልተያዙ፣ ደብቀውት ያን ሁሉ ጊዜ ወደ 6 ወር ምናምን ደብቀውት ቤት ውስጥ ጉድጓድ ቆፍረው ጓዳ ውስጥ ያስቀመጡት ቤተሰቦቹ እንኳን ለምን ወንጀለኛ እንደበቃችሁ ተብለው አልተያዙ። የልጁ ፎቶ የልጁ ቪዲዮ እንዳይወጣ ተጠንቀቅ ተደርጎ አሁንም ደግሞ ሚዲያ ላይ በየቀጠሮ ራሱ የሆነ ሰዓት ላይ ተቀጥሮ ነበረ። ከዛ በኋላ ያንንም ቀጠሮ እንዳታሳውቅ እህትየው ማስጠንቀቂያ ተሰጣት። ወጥተው ሚዲያ ላይ እንዳያወሩ ማስፈራሪያ። ለምንድን ነው ይሄ? ማለትም የኛ መሪ የኢትዮጵያው ህግ ለነፍሰ ገዳይ፣ ለነዚህ ስለ ሰው በላዎች፣ ለሰው አውሬዎች ድጋፍ ያደርጋል ማለት ይቻላል፣ ያበረታታል ማለት ይቻላል ካለምንም ጥርጥር። እሱ ባያበረታታ እሱ እንደዚህ ባይል አደባባይ ማውጣት እንጂ እነዚህ የሰው አውሬዎችን ፎቶቸው እንዳይለቀቅ፣ ቪዲዮ እንዳይለቀቅ፣ ውሳኔው እንዳይሰማ፣ ሚዲያ ላይ እንዳይለቀቅ፣ ጋዜጠኞች እንዳይገቡ እንዳይዘግቡ ተብሎ ለምንድን ነው የሚከለከለው እንዴ? ይሄው ከእለት እለት አሁንም ዛሬ መቼ የ20 አመት ወጣት የምታሳዝንችን የመሰለች ቆንጆ ዛሬም ይኸው ተቀጠፈች። በአሰቃቂ ሁኔታ በስለት ተወጋግታ ህይወቷ አልፎ ተገኘች። ከመሞቷ በፊት ደውላ የሆነ ቤት ውስጥ ታሽጎ ተዘግቶብኝ ያለውት ብላ ለቤተሰቦቿ ደወለች። ከዛ በኋላ ስልኩን ይሄን ካሳወቀች በኋላ ስልኳን ወስደው ዘጉባት። ከዛ
ህይወቷ ካለፈ በኋላ መንገድ ላይ ወስደው ጥለዋት ነው የተገኘ። ምርመራ ገና አልተያዙም፣ ሰዎቹም አልተያዙም። ታዲያ ይሄ ምን ይባላል? ማንንም አይዝም። ቢያዙም 12 አመት 13 አመት እንደውም ከምትሳቀቁ ወጥታችሁ እጃችሁን ስጡ። ምክንያቱም መንግስት ህግ ለእናንተ ነው የሚሰራ፣ ለሌላው አይሰራም። በቃ ህግ ለነፍሰ በላ ነው እየሰራ ያለው፣ ለሰው አብሬዎች ነው እየሰራ ያለ ኢትዮጵያ ላይ። ማን ነው የሚዳኘን? ማን ነው ሀይ የሚለን? ስንቶቻቸው ናቸው ህይወታቸው አልፎ የቀረ? የምር የትዝታ ሁላችሁም ጮሁልን። ወደ ምስር ተላልፎ እንዲሰጥ ስትል እንኳን ወደ ምስር ሊሰጥ ይቅርና ሁሉን ነገር እዚህ ደብቀው አፍነው ይዘው ሚዲያ ላይ እንዳትወጣ ለትዝታ ቤተሰቦች ለእህቷ ሙንል እንዳሉ ለቤተሰቦቿ ማስጠንቀቂያ እንዳያወሩ፣ ትንፍሽ እንዳይሉ፣ ከፈለጋችሁ ታረቁ በማለት አለዛም ደግሞ የሚወሰንበትን አልተነገረም። እርግጠኛ ነኝ 12 አመት 10 አመት ከዛ አይበልጥም። እሱም ደግሞ በገንዘብ ኃይል ሊወጣ ይችላል። የሞተ ተጎዳ። ለማንኛውም ኢትዮጵያ ውስጥ ያላችሁ እህት ወንድሞቼ እንዳትቀደሙ፣ ቅደሙ። ምክንያቱም ከተቀደማችሁ ህግ አለ፣ ፍትህ አለ ምናምን መንግስት እንትኔን ይፈልጋል፣ አሟሟቴን እንትን ይላል። ይሄን እንዳታስቡት። አንድ ነገር በቃ እናንተ ማድረግ ያለባችሁ መቅደም። አንድ ሰው እናንተ ሊያጠፋ ሲመጣ አጥፉት ቀድማችሁ። ምንም አትሆኑም። አጥፍታችሁ እንደውም እጃችሁን ለመንግስት ስጡ፣ አትሳቀቁ። ምክንያቱም 10 አመት ምናምን ብትታሰሩ ነው። እሱንም ደግሞ ምስክር ከሌለ እንደዚህ ባለ ገንዘብ ከሆናችሁ ደግሞ ይቀራል፣ እስሩም አይታሰርም። ሌላ ምንም አይነት አዲስ የሚመጣ ነገር የለም። ምንም ታምር አይፈጠርም። ይኸው ቀነኒ እንደዚህ ህይወቷ አልፎ በሚያሳዝን ሁኔታችን የመሰለች አቢቲ እንደዛ ይሄን የመሰለ የሚያሳዝን ወጣት እናቱን የሚረዳ ልጅ በጠራራ ፀሐይ ህይወቱን አጥፍተው በመስኮት ወርውረው ቪዲዮ ወጥቶ ተሸክመው ሲወረውሩት በጋቢ ጠቅልለው ሁሉ ነገር ቪዲዮ ታይቶ ማለት ነው እፍን ተደርጎ ቀረ። የደሃ ልጅ ነዋ። የትዝታም እንደዚህ እፍን ተደርጎ ቀረ ጭራሽ። እና ለማን እንጩህ? ከምር በጣም ነው የሚያሳዝነው። ያለልኝን አዘነን አይታችኋል። በሚያሳዝን ሁኔታ ወንድምየው እንኳን ወጥቶ ሲናገር ምንድነው ህይወቱን አጥፍታ እንደዚህ ያደረገችው ሚስቱ 15 አመት ተፈርዶላት እስር፣ እንደገና የሱ ንብረት የሱ ቤት ሁሉ ነገር በእጃቸው ላይ ነው ያለ እስካሁን። እንደዚህ አይነት ህግ አለ። አልወለደች፣ ከሱ ልጅ የላት። ከተጋቡ 15 ቀን ነው ያፈራችው ንብረት የለም። በትዳር 15 ቀን ነው ያውን በቁርባን ይፍረድባት እሱ። እውነት ከእስር ቤት ስትወጣ የእሷ ደግሞ ሬሳዋ ይውጣ ከእስር ቤት ባላሰበችው መንገድ፣ የዚህ ሀቅ ማለት ነው። እና አሁን የእሷ ቤተሰብ ማለት ነው ያለልኝን ንብረት ይዘው እቤቱ ውስጥ እቤቱን አከራይተው ግቢውን እቤት ውስጥ እየኖሩ ነው ያሉት። የገዳይ እናትና የገዳይ እህት። ምን ትላላችሁ ይሄንን? ታዲያ ኢትዮጵያ ውስጥ ህግ አለ ልትይ ነው? እያንዳንድሽ ፍርድ አለ ፍትህ አለ ልትሉ ነው? የእውነት አለ ልትሉ ነው እንዴ? እንደውም ወንድሞቹ ያለልኝ ይሄ ወንድሞች በጣም ጎበዝ ናችሁ፣ ትግስተኛ ናችሁ። እውነቴን ነው ምለው። እኔ ቦን ክብሪት ነው ጋዝ አርገፍክፌ ቤቱ ማቃጥለው እንጂ በፍጹም ለሱ አይሆንም ቤቱ። ወንድሜ እንደዚህ ሆኖ በእንደዚህ ባሰቃቂ ሁኔታ ካገባች በ15 ቀን በሷ እጅ እንደዚህ ህይወቱ ጠፍቶ መልሶ የሱን ንብረት ይዘው ቤተሰቦች እዛ ውስጥ መኖራቸው ያማል። ሌላ ችግር ነበረ የሚፈጠረው። በጣም ትዕግስተኞች ናቸው እውነት። ይሄንን ህግ ማየት አለበት። ቢያንስ የልጁ ንብረት የልጁ ቤት እሷ እዛው በእስር ቤት እንደወጣች ስትወጣም ወደ ቤተሰቦቿ ትሄድ ያለው የልጁ ንብረት በአጠቃላይ አካውንቱ ቤቱ ሁሉ ነገር መሰጠት የተነበረበት ለማን ነው? ለእናትና ለአባቱ ለወላጆቻችሁ ነው። ለዚህ ያበቁት ገና በ15 ቀን በመጣች እንደዚህ አድርጋው እንደገና ሙሉ ንብረቱን ወርሳ ቁጭ ትላለች። ያሳዝናል በጣም። ይህ ፍትህ ማጣት ነው። ስለዚህ ለእህቶቻችን ፍትህ እንላለን። ያው ፍትህ የለችም እንደሌለች እናውቃለን፣ ግን ዝም ላለ ማለት ነው። በጣም ነው የሚያሳዝነው። አያንቱን አይታችኋል የምሰራበት ቤት ውስጥ ወለጋ ለቀምት ላይ አያንቱንም እረ ስንቱን ልጥራላችሁ። ከምር ያያንቱም እንደዛ ነው የሆነችው።
እሷንም ህይወቷን አጥፍተው አንገቷ ላይ እስከርብ ነገር አድርገው ራሷን በራሷ ነው እንትን ያለችው ብለው ወስደው አስቀመጡ። ከዛ እናት እንኳን አስክሬን ልታይ ስትል እናትየውን ፖሊስ ነው የደበደባት። ይሄንንም ታምር አይታችኋል። መቼም አምጥቼ ያሳይቻችኋለሁ። ስንት ጉድ! እኔ ቤት ካላያችሁ እየገባችሁ ልታችሁ ስለ አያንቱ። ኧረ 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 ምን ጉድ ናችሁ! ምንድነው ኢትዮጵያ ውስጥ እየተፈጠረ ያለው? ምንድነው የሰው አውሬ የበዛብን? መሪያችን አውሬ፣ ህጉ አውሬ፣ ሰው አውሬ። እውነት ወደዛ ባንመለስ ደስ ይለኛል። እኔ ስደት ላይ ያለን ልጆች ወደ ኢትዮጵያ ፊታችን ባናዞር፣ ለምን እዚህ ሞታችን አይሆንም? እንደዚህ አይነት ነገር ስታስቡና ስታዩ በጣም ነው የሚያናድደው። ምን አለን ብለን ነው የምንሄደው? የትኛው ህግ ነው ለኛ የሚጠብቀው? በተለይ ለሴቶች በአሁኑ ሰዓት ላይ ያለውን ነገር እያያችሁ ነው። ከእለት እለት ከቀን ቀን በፍቅረኛ በጓደኛ በባል በፍቅረኛ በጓደኛ የወጣት ልጆች እያለቁ ነው። ወጣቱ ሀይ የሚል ስለሌለ ብቻ አላቅም መጨረሻችን ምን እንደሚሆን።